ዓለማችን በአሁኑ ወቅት አይኖቿን በመካከለኛው ምስራቅ ላይ ተክላለች። በአንድ በኩል በሆርሙዝ የባህር ወሽመጥ ላይ የሚሰማራው የኢራን አብዮታዊ ዘበኛ ኃይል የጦር ልምምድ ድምፅ፣ በሌላ በኩል ደግሞ በስዊዘርላንድ ጄኔቭ ከተማ የሚካሄደው የኢራንና የአሜሪካ ቀጥተኛ ያልሆነ የኒውክሌር ድርድር ቀጠናውን ወደ አዲስ የታሪክ ምዕራፍ እያሻገሩት ይገኛሉ። ይህ ፍጥጫ የሁለቱ ሀገራት አለመግባባት ሳይሆን የዓለም የኢኮኖሚ ዋስትና፣ የኃይል አቅርቦትና የቀጠናው ደህንነት የሚወስን ክስተት ነው። የኢራን እስላማዊ አብዮታዊ ዘበኛ ኃይል የባህር ኃይል አዛዥ ሪር አድሚራል አልሬዝ ታንጋስሪ ሰኞ ዕለት የሰጡት መግለጫም የዓለምን የንግድ ማህበረሰብ ስጋት ውስጥ ጥሏል። አዛዡ እንደገለጹ ኢራን በሆርሙዝ የባህር ወሽመጥ ላይ የ24 ሰዓታት ሙሉ የሰላ የበላይነት አላት ማለታቸው አስደንጋጭ አድርጎታል። ይህ መግለጫ የወጣው ኢራን የሆርሙዝ ወሽመጥ ብልህ ቁጥጥር በሚል መጠነ ሰፊ ወታደራዊ ልምምድ በጀመረችበት ወቅት ነው። የሆርሙዝ የባህር ወሽመጥ በፋርስ ባህረ ሰላጤና በኦማን ባህር መካከል የሚገኝ ሲሆን ዓለም በየቀኑ ከሚንቀሳቀሰው የነዳጅ ምርት ውስጥ 20 በመቶ የሚያልፈው በዚህ ጠባብ መስመር ነው። አድሚራል ታንግስሪ እንዳሉት በቀን ከ80 በላይ ግዙፍ የነዳጅ ጫኝ መርከቦችና የንግድ ኮንቴነሮች በዚህ መስመር ያልፋሉ። ኢራን ይህንን መስመር የመቆጣጠር አቅም አለኝ ማለቷ አስፈላጊ ሆኖ ሲገኝ የዓለም የነዳጅ አቅርቦትን የማስተዋጎል አቅም እንዳላት ማሳሰቢያም ነው። በሌላ በኩል የዘንድሮ የኢራን ጦር ልምምድ ቀደም ካሉት የሚለይ ስለመሆኑ እየተናገረ ይገኛል። በተለይም ቴክኒካዊና ስልታዊ ጥልቀቱ ከሌሎች ዓመታት ጠንካራ ስለመሆኑ አድሚራል ታንግስሪ ገልጸዋል። ልምምዱ በባህር ወለል ላይ በአየርና ከባህር በታች ያሉ እንቅስቃሴዎችን ሁሉ ያካተተ ነው። ኢራን በዚህ ልምምድ ላይ እስካሁን በይፋ ያልታወቁ ሚስጥራዊ የጦር መሳሪያዎችና ድሮኖችን እየተጠቀመች መሆኑን ጠቁመዋል። በተለይም በወሽመጡ ላይ የሚገኙት የኢራን ደሴቶች የማይደፈሩ ምሽጎች መገንባታቸውና ከነዚህ ደሴቶች የሚተኮሱ ሚሳኤሎች እስከ 1000 ኪሎ ሜትር ርቀት ላይ የሚገኝ የጠላት መርከቦችን ማውደም እንደሚችሉም ተገልጸዋል። የአሜሪካው ፕሬዝዳንት ዶናልድ ትራምፕ ወደ ዋሽንግተን በመጓዝ ላይ ሳሉ ለጋዜጠኞች በሰጡት መግለጫም የአሜሪካን ቀጥተኛ እርምጃ አመላካች ተደርጎም ተወስዷል። ትራምፕ ኢራን ደካማ ተደራዳሪ ሲሉ ቢገልጹም በጣም ጠንካራ መሆናቸውን አልሸሸጉም። ትራምፕ በንግግራቸው ውስጥ የሰኔ 25ቱን የቢቱ ቦምበር ጥቃት ደጋግመው አንስተዋል። ይህ ጥቃት አሜሪካና እስራኤል በጋራ በመሆን የኢራን የኒውክሌር ተቋማት ለማውደም ያካሄዱት ኦፕሬሽን ሚድናይት ሃመር የተሰኘው ወታደራዊ እርምጃም ነበር። ትራምፕ ኢራን ቦምብ ለመስራት 1 ወር ብቻ ቀርቷት ነበር፣ እኛ ግን ቢቱ አውሮፕላኖችን ልከን የኒውክሌር አቅማቸውን አልቀነዋልም ብለዋል። አሁን ለሚካሄደው ድርድርም ኢራን ምክንያታዊ ካልሆነች ተመሳሳይ እርምጃ ሊወሰድ እንደሚችል ይፋዊ ያልሆነ ማስጠንቀቂያም ሰጥተዋል። አሜሪካ በጄኔቭ ድርድር ስታደርግ በሌላ በኩል ዱሏን አዘጋጅታለች። የኢቢሲው ቬሪፋይ ሳተላይት እንደሚያሳዩት ዩኤስ አብርሃም ሊንከን የተሰኘው ግዙፍ የጦር አውሮፕላን ተሸካሚ መርከብ ከኢራን ጠረፍ 700 ኪሎ ሜትር ርቀት ላይ ትገኛለች። በተጨማሪም ዩኤስኤስ ግራልድ ፎርድ የተሰኘው የዓለማችን ትልቁ መርከብ ወደ መካከለኛው ምስራቅ እንድትጓዝ ታዛለች። ይህ ወታደራዊ ክምችት ለኢራን ግልጽ መልእክትም ነው። ድርድሩ ካልተሳካ ወታደራዊ እርምጃው ዝግጁ ነው የሚልም ሆኗል። ሰኞ ዕለት የኢራን የውጭ ጉዳይ ሚኒስትር አባስ አራቺና የኦማን አቻቸው በድር አልቡሰይድ በጄኔቭ ተገናኝተዋል። ይህ ስብሰባ ለሚጀምረው ቀጥተኛ ያልሆነ የኒውክሌር ድርድር የመጨረሻው ዝግጅት ለማድረግ የታለመ ነው። ኦማን ለበርካታ ዓመታት በአሜሪካና በኢራን መካከል እንደ ድልድይ ሆና ስታገለግል ቆይታለች። የአሁኑ ድርድር በጄኔቭ የሚገኘውን የኦማን ኤምባሲ ውስጥ የሚካሄድ ሲሆን ሁለቱ ወገኖች በአካል ሳይገናኙ በኦማን አሸማጋዮች አማካኝነት መልእክት ይለዋወጣሉ። አሜሪካ ወደ ጄኔቭ የላከችው ቡድን እጅግ ከፍተኛ ትኩረት የሚስብ ነው። ፕሬዚደንት ትራምፕ የቅርብ አማካሪያቸውን ስቲቭ ዊትኮፍ እና አቻቸውን ኩሽነርን ልከዋል። ያሬድ ኩሽነር በመካከለኛው ምስራቅ ፖለቲካ ውስጥ በተለይም በአብርሃም ስምምነት ላይ ስምምነት ያለው ልምድ ድርድሩን ከኒውክሌር ባለፈ ቀጠናዊ ኢኮኖሚያዊና ፖለቲካዊ ስምምነቶችን ሊያካትት እንደሚችል ግምት እንዲሰጥም አድርገዋል። የኢራን ኒውክሌር ፕሮግራም ድርድር ዋነኛ መጠንጠኛውም ነው። ዓለም አቀፉ የኒውክሌር ኃይል ኤጀንሲ ዋና ዳይሬክተር ራፋኤል ግሮሲ ከኢራኑ አባስ አራቺ ጋር በጄኔቭ ተገናኝተው ቴክኒካዊ ውይይትም አድርገዋል። ኢራን በአሁኑ ወቅት ዩራኒየም እስከ 60 በመቶ በማበልጸግ ላይ ትገኛለች። ይህ ደረጃ የኒውክሌር ቦምብ የሚያስፈልገው 90 በመቶ ጋር በጣም የተቀራረበም ነው። ራፋኤል ግሮሲ ቀደም ሲል እንደገለጹት ኢራን ያላት የዩራኒየም ክምችት ከፈለገች እስከ 10 የሚደርሱ የኒውክሌር ቦምቦችን ለመስራት የሚያስችል ነው ብለዋል። ኢራን ግን ፕሮግራሜ ለሰላማዊ ዓላማ ነው ማለቷን ቀጥላለች። የኢራን ምክትል የውጭ ጉዳይ ሚኒስትር ማጂድ ታክታራቫንቺ ለኢቢሲ እንደገለጹት አሜሪካ በኢራን ላይ ጣለችው ማዕቀብ የምታነሳ ከሆነ ኢራን የዩራኒየም ክምችቷን ለመቀነስ ወይም ለማቅለጥ ፈቃደኛ ነች። ሆኖም ኢራን ዜሮ የማበልጸግ ደረጃን ፈጽሞ እንደማትቀበል አጽንኦት ሰጥተዋል። ኳሱ አሁን ላይ በአሜሪካ ሜዳ ላይ ነው ሲሉ ሚኒስትሩ ተናግረዋል። ኢራን በዚህኛው ድርድር ላይ አዲስ ስልት ታቀርባለች። ይኸውም አሜሪካ ከስምምነት ኢኮኖሚያዊ ተጠቃሚ የምትሆንበት እድል ማሳየት ነው። የኢራን ኢኮኖሚ ዲፕሎማሲ ሐሚድ ጋምባሪ እንደገለጹት ኢራን የሚከተሉትን የንግድ እድሎች ለድርድር አቅርባለችም ብለዋል። ኢራን ያረጁ የሲቪል አውሮፕላኖችን ለመቀየር ከአሜሪካ ቦይንግ ኩባንያ በመቶ የሚቆጠሩ አውሮፕላኖችን የመግዛት ፍላጎት አላት። አሜሪካውያን ኩባንያዎች በኢራን ነዳጅና ጋዝ መስኮችም ላይ እንዲሳተፉ እንዲሁም በኢራን ሰፊ ማዕድን ሀብት ላይ ኢንቨስት ማካሄድ የመሳሰሉ ለአሜሪካ አጓጊ የሆኑ የኢንቨስትመንት መንገድ እንደምትከፍትም አስታውቃለች። እስራኤል
በአሜሪካና በኢራን መካከል የሚደረገውን ማንኛውም ድርድር በጥርጣሬ ነው የምትመለከተው። የሀገሪቱ ጠቅላይ ሚኒስትር ቤንያሚን ኔታንያሁ ባለፈው ሳምንት ዋሽንግተን ተገናኝተው ከፕሬዝዳንት ትራምፕ ጋር መክረዋል። እስራኤል አሜሪካ የምታደርገውን ስምምነት የኢራን ኒውክሌር ፕሮግራም ብቻ ሳይሆን የባላስቲክ ሚሳኤል ልማቷንና እንደ ሂዝቦላ፣ ሐማስ ያሉ ቡድኖችን የምታደርገውን ድጋፍ እንዲያቆም ትፈልጋለች። ኢራን ግን የምደራደረው በኒውክሌር ጉዳይ ብቻ ነው በማለት በቀጠናው ጉዳዮች ድርድር ውድቅም አድርጋለች። ድርድሩ ሳይሳካ ቢቀር አሜሪካና እስራኤል የኢራን ኒውክሌር ተቋማት ለማጥቃት ወታደራዊ እርምጃ ሊወስዱ ይችላሉ። ይህ ደግሞ ኢራን የሆርሙዝ ወሽመጥን በመዝጋትና በሚሳኤል ጥቃቶች ምላሽ እንድትሰጥ ስለሚያደርጋት ቀጠናውን ወደ ማይጠፋ እሳት ሊከተው ይችላል። ዓለማችን በአንድ በኩል ለሰላም የምትጸልይበት፣ በሌላ በኩል ደግሞ ለከፋ ጦርነት የምትሰጋበት ወቅት ላይ ትገኛለች። የኢራንና አሜሪካ ግንኙነት ከበርካታ አስርት ዓመታት በኋላ እጅግ አደገኛና ወሳኝ በሆነ ምዕራፍ ላይም ደርሰዋል። በአንድ በኩል በሆርሙዝ የባህር ወሽመጥ ላይ የጦር አውሮፕላኖችና የባህር ተርጓጅ መርከቦች የጦርነት ነጋሪ ሲያሰሙ፣ በሌላ በኩል በጄኔቭ ከተማ በኦማን አሸማጋይነት የሚካሄደው ድርድር ለዓለም ሰላም የመጨረሻው ተስፋ መሆኑ ቀርበዋል። እነዚህ ደስቶች በኢራንና በተባበሩት አረብ ኤሚሬቶች መካከል ይገባኛል ጥያቄ ቢነሳባቸውም ኢራን ግን የማይደፈሩ ምሽጎች በማለት በሚሳኤል መከላከያና በረጅም ርቀት ተተኳሽ መሳሪያዎች አጥረዋለች። ከነዚህ ደስቶች የሚነሱ የኢራን ፈጣን የጦር ጀልባዎች በአሜሪካ ግዙፍ ጦር መርከቦች ላይ የንብ መንጋ ጥቃት የመሰንዘር አቅም እንዳላቸው ወታደራዊ ተንታኞች ይናገራሉ። እስራኤል በጄኔቭ የሚደረገው ድርድር በአይነ ቁራኛ የተከተለችም ነው። ጠቅላይ ሚኒስትር ኔታንያሁ ኢራን ጊዜ ለመግዛት ድርድር ትጠቀማለች በማለት ያስጠነቅቃሉ። እስራኤል ማንኛውም ስምምነት የኢራን የሂዝቦላና የሐማስ ድጋፍ ማቆም እንዳለባት ትሟገታለች። የባህረ ሰላጤው ሀገራት ጦርነት እንዲነሳ አይፈልጉም። ምክንያቱም ጦርነት ከተነሳ የኢኮኖሚ ውድመት ይደርስባቸዋል። ሴናተር ሊንድሴይ ግራሃም በሙኒክ የጸጥታ ኮንፈረንስ ላይ እንደተናገሩት ሳውዲና ኤሚሬቶች ውጥረቱን ለማርገብ ከፍተኛ ጥረት ያደረጉ ነው። የኦማን አሸማጋይነትም ከነዚህ ሀገራት ፍላጎት ጋር የተያያዘ ነው። ኢራን የዩራኒየም ማበልጸጓን ትገድባለች። አሜሪካ ማዕቀብ ታነሳለች። አሜሪካውያን ኩባንያዎች ወደ ኢራን ይገባሉ። ይህ ሁኔታ በመካከለኛው ምስራቅ አዲስ የሰላም ዘመን ይከፍታል ተብሎም ይታሰባል። ድርድሩ ሳይቋረጥ ደግሞ ስምምነት ላይ ሳይደርሱ ለወራት ይጓትታል። በዚህ መሃል አልፎ አልፎ የባህር ላይ ግጭቶች ሊከሰቱም ይችላሉ። ድርድሩ ፈርሶ አሜሪካና እስራኤል በኢራን ላይ ጥቃት ቢሰነዝሩ ኢራን የሆርሙዝ ወሽመጥን ትዘጋለች። ይህ ደግሞ በዓለም ላይ የነዳጅ ዋጋ በአንድ ጀንበር እንዲያንሰራራና የዓለም ኢኮኖሚ ወደ ከፍተኛ ቀውስ እንዲገባም ያደርጋል። በጄኔቫው የኦማን ኤምባሲ ውስጥ የሚቀመጡት ተደራዳሪዎች በትከሻቸው ላይ የዓለምን ሰላም ተሸክመዋል። በአንድ በኩል የዶናልድ ትራምፕ ቢቱ ቦምብ ጣይ አውሮፕላኖች ተሸካሚ መርከቦች፣ በሌላ በኩል ደግሞ የኢራን የሆርሙዝ ወሽመጥ ቁጥጥርና የኢኮኖሚ ጥያቄዎች ግብ ግብ ይገጥማሉ። ዓለም አቀፉ ማህበረሰብ የሚጠብቀው አንድ ነገር ብቻ ነው። ዲፕሎማሲው ከጥይት ይልቅ ድምፅ ይኖረው ይሆን የሚለውም ነው። የሚቀጥሉት 48 ሰዓታት ለመካከለኛው ምስራቅ ብቻ ሳይሆን ለመላው ዓለም አዲስ ታሪክ አቅጣጫ የሚቀድ ይሆናል። የኢራን ጦር በባህር ላይ የሚያሳየው ጥንካሬና የአሜሪካ ዲፕሎማቶች በጄኔቭ የሚያሳዩት ተለዋዋጭነት የጦርነቱን ነጋሪት ወደ ሰላም መዝሙር የመቀየር ወይም ቀጠናውን ወደ ማይጠፋ እሳት የመክተት አቅም አላቸው።